ጉድ ያልተሰማ መረጃ ወጣ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ ይብዛልኝ። ውድ እህቶቼ የምወዳችሁ የኔ ቅኖች የኔ መልካም እህቶቼ እንደምናችሁ? ሁላችሁንም በያላችሁበት ሰላማችሁ ብዝት ይበልልኝ። ይሄን ቤት ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። አዲሱ ቪዲዮ ምንድን ነው? አዲሱ ደግሞ የወጣው መረጃ ምንድን ነው? እንዲሁም ደግሞ ብሩክና ሀይሚ ግምጃ ጋር ያላቸው ነገር ምንድን ነው? የብዙዎቻቸው አነጋጋሪ የሆነ ነገር ነው። ያልተጠበቀ ነገር እንግዲህ ብሩኬ እና ሀይሚዬ ያልተጠበቀ ነገር ግምጃዬ አበርክተውላታል ማለት ነው። ያበረከቱላት ደግሞ ምንድን ነው የሚለውን እዚህ ቪዲዮ ላይ አስገባላችኋለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉ። ላይክ ሸር እንዳይረሳ የኔ ቅኖች ማለት ነው። የምታበረታቱኝ እጅግ አድርጌ በጣም አመሰግናለሁ። ክበሩልኝ የኔ ውድ እህቶች። እንግዲህ ብዙዎቻችሁ ትናንትና ግምጃዬ እነ ብሩክ ጋር ሄዳ ነበረ። ግምጃዬ በሄደችበት ሰዓት ግን ብዙዎቻችሁ በተለይ ማለት ነው የሀይሚ ለብቻዋ ለይታችሁ የእሷ ወዳጅ ነን የምትሉ ማለት ነው ከብሩክ የለይታችሁ ማለት ነው። እናንተ ብለያቸው እነሱ የሚለያዩ ሰዎች አይደሉም እና ስለዚህ አንድ ናቸው። እኔ የሚገርመኝ ነገር ሀይሚና ብሩኬ በአንድ ናቸው። አሁን በኋላ ማለት ነው ተጋብተው ልጅ ወልደው ራሱ ልጁንም ልትለዩን ነው ወይስ ሀይሚን ልለዩን ነው ታልጇ? እና እኔ እኮ ግርም የምትሉኝ ነገር ቢኖር ይሄ ነው። እና ሀይሚ ማለት ብሩኬ ማለት ነው፣ ብሩኬ ማለት ሀይሚ ማለት ናት አሁን ላይ ማለት ነው። እና ያን ነገር ተዉት እሺ። እና እንደገና ደግሞ ይቺ እህታችን የስደት እህታችን ናት አይደል? ስደትን ታውቁታላችሁ ሁላችሁም። ያለነው ስደት ላይ ነን አይደል? አረብ ሀገር ያለንን ሁላችንም ማለት ነው የእነሱ ኦዲየንስ ተከታታዮች። ግን አሁን ላይ እናንተ ግን የምታስቡን ነገርና የሚሆነው ነገር ምንም አይገናኝም። ምክንያቱም ለምንድን ነው የሚያበረታቷት? እንዴት ነው እንደ አበረታቷት የምታደርጉት? እንደገና ደግሞ ለሌላ ሴራ ነው የመጣችው፣ ሌላ ታሪክ ነው። እንደገና ደግሞ ማለት ሁላችንም እኮ ብዙ ነገሮች አሉ፣ የማይነገሩ ነገሮች፣ ብዙ ያሳለፍናቸው ነገሮች አሉ። ግን እነኛን ነገሮች ደግሞ አልፈናቸው መጥተን ጥሩ ነገር የት እንሆን እነኛን ነገሮች ለሌላ ሰዎች ያስተምራሉ ብለን መናገር የምንችላቸውን ነገሮች እንናገራለን አሉ ሚዲያ ላይ የሚወጡ። ስለዚህ ብሩኬ ትናንትና በተናገረው ነገር ብዙዎቻችሁ ቅሬታ የፈጠረባችሁ አላችሁ። ምክንያቱም ሀይሚ በብዙ ፈተና ነው ያለፈችው። በብዙ ሁልጊዜ ነው የሚለው። ለምንድን ነው እንደዛ የሚላት? በቃ ስለዚህ እሱ ስለሚተማመንባት ነው እንደዛ የሚለው። ኮንፊደንስ ያላት ሴት ስለሆነ ነው፣ ስለሚያምንባት ነው። በብዙ ፈተና ተፈትና የወጣ ልጅ ናት። በቃ ናት። ለሱ ደግሞ በጣም ልዩ ሴት ናት። እና እዚህ ጋር የእሷን እንትን ለምንድን ነው የሚወጣው? የእሷን እንትን ለምንድን ነው እንደዚህ የሚላት? ለምንድን ነው የብዙዎቻችሁ በቃ ይሄ ነገር ነው። እንደገና ደግሞ የእሱን ታሪክ እናወጣ። እሱም እኮ በራሱ ታሪክ እኮ ምንም የሚፈራ ልጅ አይደለም። ተናግሯል አይደል? እናቴ ጠላ ሸጣን ያሳደገች ብሏል። ተናግሯል። ያለፈበትን የነበረበትን ነገር ሁላ ተናግሯል አይደል እንዴ? ስለዚህ ይህን ነገር እንደ የሆነ ነገር አርጋችሁ አንጥታችሁ አጀንዳ ሰጥታችሁ ትናንትና ቱክቱክ ላይ ነው መሰለኝ እያየሁ ነበረ ማለት ነው። እና ይሄ ደግሞ ምንም ለእናንተም ጥሩ አይደለም፣ ለማንም ጥሩ አይደለም። እንደገና ደግሞ ፋሚሊን እንደገና ደግሞ ማለያየት እንደዛ ነገር ይሳካል ብላችሁ ከሆነ እናንተ አይሳካላችሁም፣ እውነት ለመናገር ማለት ነው። እና ስለዚህ ሁለቱንም ባንድ የምታው ከሆነ ባንድ ማየት ነው። ምክንያቱም ሀይሚና ብሩኬ ነው። ምክንያቱም እናንተ አሁን እዛ ጋር ማለት ነው ምሳሌ እንበላችሁ፣ እዛ ጋር ሀይሚ የሆነ ችግር ቢደርስባት እናንተ ናችሁ የሚደርሱላት? አደርሱላት። የሚደርስላት ብሩኬ ነው። የሚደርስላት ጎኖ ያለ ሰው ነው አይደል እንዴ? እናንተ እኛ በሶሻል ሚዲያ ስለምናውቃቸው ስለምንወዳቸው ብቻ ነው። ሌላ ምንም ነገር የለውም። እና ደግሞ እዛ ጋር ደግሞ ብዙ ነገር እያላችሁ ነበረ። ስለ ልጅቱ ደግሞ ብዙ ነገር እያላችሁ ነበረ ማለት ነው። እና ልጅቱ ደግሞ በጣም ጀግና ሴት ናት፣ ጀግና ልጅ ናት እውነት ለመናገር ማለት ነው። አረብ ሀገር መዳን ቤት ሰርታ ከዛ ደግሞ የራሷን መንገድ በቃ ታትፈራ ምንም ነገር ታትል ሚዲያ ላይ ወጥታ የራሷን በቃ የራሷ የምትለውን ነገር አድርጋ አገሯ ገብታ አገሯ ላይ ደግሞ አሁን በጣም ጥሩ ስራ እየሰራኝ ነው። ተማንም ወንድ ጋር ምናምን ያንን ምንም የሚያገባው ሰው የለም። የእሷን ህይወት የሚኖርላት ማንም ሰው የለ። ራሷና ራሷ ብቻ ናት የምንኖረው አይደል እንዴ? እዛ ጋር ምንም አያገባንም አይደል? ስለዚህ ይሄን ነገር ለምን አበረታቷት? እኛ አረብ ሀገር ሆነን
የምንከታተላቸው በተለይ አረብ ሀገር ያለን ሴቶች ነን የምንከታተላቸው አይደል? እኛን እንዲያበረታቱን፣ እኛን እንዲያነሱን፣ ለእኛ ጥሩ ቦታ እንዲኖራቸው እኛን የሆነ ነገር በቃ እንዳረጉልን ነው የምንፈልገው አይደል እንዴ? ቻናልም ያለን ቻናላችን እንዳሳድጉልን። ምክንያቱም እኛ እነሱን ወደናቸው ስለሆነ የምንከታተላቸው፣ እኛን ደግሞ እነሱ በሚችሉን ነገር እንዳደርጉልን ነው የምንፈልገው አይደል እንዴ? ይህን ነገር እናበረታታታለን። ከኛ ጋር ናት ግምጃዬ፣ ካሁን በኋላ ከኛ ጋር ነው የምትሰራው፣ የእኛ ፋሚሊ ተከታታይ ናት ስላሉ ያን ነገር ይዛችሁ። ምክንያቱም ያን ነገር ያሉት እነሱ ደግሞ ለምንድን ነው በቃ የአረብ ሀገር ሴት ናት፣ ብዙ ነገሮችን አልፋለች፣ ብዙ ነገሮችን ወጥታለች፣ ብዙ ነገሮችን ተቋቁማ አልፋለች። አሁን ላይ ያለችበት ሁኔታ በጣም ደስ የሚል ነው። እኛ ታጠገቧ ነን። ብሩክም እኔ ወንድሟ ነኝ፣ ሀይሚም እህቷ ነኝ። ካሁን በኋላ ተኛ ጋር ነው የምትሰራው ብላ ባሉ እንትን ሌላ ነገር ሊያመጡ ነው። ስራ ነው ይስሩ። ሌላም ነገር አመጡ። ምንም ማረጉ ምንም የፈለጉትን ማድረግ ይችላሉ። ምክንያቱም ስራ እስከሆነ ድረስ ደግሞ ማንም ሰው አይከለክላቸውም። ማንኛውም ሴት መስራት ባለባት መንገድ ትሰራለች። ማንኛውም ሴት በምችልበት መንገድ መስራት ትችላለች። ደግሞ አሁን ላይ ደግሞ የሚያበረታታ ነው የሚፈልገው አይደል? እነሱ ደግሞ በጣም ለብዙ ልጆች የሚደርሱ የሚያበረታቱ ለብዙ በቃ ለብዙ ልጆች ናቸው። አሁን በእነሱ ቻናል ራሱ ብዙ ልጆች እየከፈቱ እየሰጡ ብዙ ልጆች ነው እያሳደጉ ያሉ። ስለዚህ እኛ ደግሞ የምንፈልገው አብዛኛውን ከምንም በላይ ኢትዮጵያን ካሉ ሰዎች በላይ የአረብ ሀገርን ሴት የአረብ ሀገር ያሉ ሴቶችም ሆኑ ወንዶችም ሆኑ ሶሻል ሚዲያ ላይ የሚሰሩትን ሰዎች እንዲያነቃቁልን እንፈልጋለን፣ እንዲያበረታቱልን እንፈልጋለን። እንዲሁም ደግሞ በሚገቡ ሰዓት ራሱ ቱክቱክም ላይ ላይፍ ላይ በሚገቡ ሰዓት በቃ ሰውን ፎሎ እንዲያስደርጉልን እንፈልጋለን። ምክንያቱም በዛ ያ ሰው የሚለወቅ ከሆነ በቃ የሆነ የሚሰራበት ለውጥ ሊኖር ይችላል። ምክንያቱም ከስደት ሊወጣ ይችላል፣ አገሩ ላይ ሰርቶ ለሌላም ሰው ሊተርፍ ይችላል በማለት ማለት ነው። እና ይህንን ጭንቅላታችሁን በደንብ አድርጋችሁ አሰሩ። ምክንያቱም እናንተ የምከፋፈሉ ልጆች እኔ እንጃ ለምን እንደሆነ አላቅም። እንዲሁም ደግሞ ተከፋፍላችሁ እሷን የሚያህል ሴት የለም፣ እሷን የሚያህል ወንድ የለም ምናምን የምትሉ እናንተ ምንም እነሱ የሚያደርጉትን እናንተ ምንም አታደርጉም አይደል እንዲ። ስለዚህ እነሱ ራሳቸውን ያውቃሉ ማለት ነው። እና እናንተ ባወራችሁ እናንተ ተናገራችሁ እናንተ የሆነ ነገር ባላችሁ ምንም እነሱ የሚቀነሱ የሚበጠሉ ምንም የሚለያዩም አይደሉም ማለት ነው። እና በጣም እኔ እውነት ለመናገር አናዶኛል እውነት። ምክንያቱም ያናደደ ምንድን ነው መሰላችሁ? ለምን ከነሱ ጋር ሰራይ፣ ለምን እነሱ ጋር ሄደ በምትሉን ነገር፣ ብሩኬ ለምን ተጎን ሆነ ባላችሁን ነገር፣ ለምን ተሷ ጋር ተለጣጠፈ፣ ለምን እንደዚህ አለ በምትሉን ነገር እናንተ እንደምታስቡት ሰው ሁላ በቃ እንደ ራሳችሁ የሚመስላችሁ አላችሁ ብዙዎቻችሁ፣ እውነት ለመናገር ማለት ነው። እና ያን ነገር ወደኋላ ወደ ራሳችሁ በቃ እኔ የምላችሁ ነገር ቢኖር ምንድነው ወደ ራሳችሁ ተመለሱ። እንደዚህ አይነት ያለባችሁ ልጆች ወደ ራሳችሁ ለመመለስ ሞክሩ። ራሳችሁን ለማግኘት ሞክሩ። ሰውን ባልሆነ ነገር ለመጣል አትሰቡ። ሰውን ባልሆነ ነገር ለመጥመድ አትፈልጉ። በቃ የራሳችሁን ህይወት የማችሉ ከሆነ ማለት ነው። አለበለዚያ የምችሉ ከሆነ ደግሞ በራሳችሁ ኮንፊደንስ ወጥታችሁ የራሳችሁን አስተያየት መስጠት መብታችሁ ነው። ማንም ሰው አይከለክላችሁም። ግን ሰውን በቃ ለምን ተረዳ፣ ለምን አበረታቱ፣ ለምን እንደዛ አደረጉ ብላችሁ ግን የምትቃወሙ ልጆች እውነት ለመናገር በጣም 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 ትደብራላችሁ። ወላሂ በጣም ነው የምትደብሩት። እና ስለዚህ አንድን ሰው ለምን አንቀሳቀሱልን፣ ለምን አስነሱልን? አሁን እሷን እሺ አበረታቷት። እሷ ማለት የምትፈልገው ደረጃ ልትደርስ ትችላለች። ነገ ደግሞ እሷ ከዛ ተነስታ ሌላን ሰው ታነሳለች አይደል እንዴ? ያ ነው እኮ መነሳት ማለት። ነገ ሌላን ሰው እሷ ደግሞ ትታነሳ፣ ያ ሰው ደግሞ ሌላን ሰው ያነሳል። ስለዚህ እንደዚህ እየተባለ ነው የሚከደው እንጂ ያንን ሰው እየጠሉ ያንን ሰው እኔ አልፈልገውም ያ ሰው ስለምወደው ከሱ ሰው ጋር መስራት አይችልም፣ ከሱ ሰው ጋር እንትን ማለት አይችልም የሚባልበት ምንም ምክንያት የለ። ልጅቱን የምጠሏትም ከሆነ እናንተ በምጠሏት መልኩ ጥሏት ራሳችሁ ማለት ነው። እና ሰውን ደግሞ እንደገና ሌላ ታሪክ ውስጥ ገብታችሁ ሰውን እንዲጠላት የምታረጉ ሰዎች በጣም ታሳዝናላችሁ። ልጅቱ ግን በጣም ጀግና ልጅ ናት። እውነት የምወድቅም አይደለች። በቃ በጣም በጣም ጠንካራ ልጅ ናት። የምትሰበር ልጅ አይደለች ሙነን ለመናገር ማለት ነው። እና ጀግንነቷን ደግሞ የምታሳይ ናት። ደግሞ መከታዎች
ጀግና የሆኑ መከታ ወንድሞችም አሏት እና ስለዚህ እንደዚህ ባታረጉ ጥሩ ነው ብዬ ነው የማስበው። እንደ ራሳችሁ ሆናችሁ ሰው የስደትን ኑሮ ታውቁታላችሁ፣ የመዳምን ስራ ታውቁታላችሁ። ከዛ ለመውጣት መሞከር አለብን። ማንኛችንም ብንሆን እዛ ቦታ ላይ መገኘት የለብንም። በራሳችን ተፍጨርጭረን በምንሰራው ነገር ስኬታማ ሆነን ተዛ ነገር ለመውጣት ነው መሞከር ያለብን እንጂ የወጣውን ሰው ለመጣል አይደለም። እና እህቶቼ ልቦና ይስጣችሁ፣ እንደዚህ የምታስቡ ልጆች ማለት ነው። በጣም ልቦና ይስጣችሁ ፈጣሪ። እውነት ከፈጣሪያችሁ ጋር ተገናኙ። እና ትቀጥል ደግሞ ብሩኬን ዘዝቃችሁ ሀይሚን እንትን የምትሉ ልጆች ምንም አይደለም። ያ ደግሞ ማለት ነው ብሩኬ ነው፣ ሀይሚ ናት። ሁለቱም አንድ ናቸው። መቼም አይናችሁ እያየ እንደዚህ የምታረጉ ልጆች እየተቃጠላችሁ እየተናደዳችሁ፣ እነሱ ግን እየሄዱ ነው ያሉት። የት እንደደረሱ እያያችሁ ነው አይደል እንዴ? የትናንት ወደውን አንበሳ አይታችሁታል አይደል? ምን ያህል አንበሳ እንደወረደ። ስለዚህ በቃ እነሱ እየሄዱ ነው የሉም። እና ስለዚህ ምንም እንትን አትበሉ። እነሱን ለመጣል የምታስቡ ሰዎች ካላችሁ አይወርቁም። እነሱም ወደፊት ይሄዳሉ። ሰውንም ማገዛቸውን ይቀጥላሉ። ምክንያቱም እኛ የምንፈልገው በተለይ የአረብ ሀገር ሴቶችን የአረብ ሀገር ልጆችን ወደ ሀገራቸው በሚገቡ ሰዓት እንዲያግዙልን፣ እንዲያበረታቱልን በጣም የምንመኘው ነገር ቢኖር ይሄ ነው። እኔ በራሴ ማለት ነው። እና ሁሉም የራሱ አስተያየት ይኖረዋል። ግን ይሄን ነገር ግን እንዳደርጉ እንፈልጋለን። ምክንያቱም